እንኳን ወደ ሕያው ቃል ዩቲዩብ ቻናል በደህና መጡ። የኔ ስም መጋቢ ዘውዱ ዘለቀ ይባላል። ኢየሱስን መቀበል የሚለው ሀሳብ በሰው ጆሮ የተለመደና የቆየ ሀሳብ ነው። ነገር ግን ኢየሱስን መቀበል ማለት ምን ማለት እንደሆነ በጥልቀት አስቦ ያውቃሉን? ኢየሱስን መቀበል ደግሞ የአንድ ሃይማኖትን ስርዓትና ወግ ከመፈጸም ወይም የአንድን ቤተ እምነት ስርዓትና ወግ ከመፈጸም ያለፈ ጥልቀት በሰው ሕይወት ሊኖረው የሚችለው እንዴት ነው? መጽሐፍ ቅዱስ ኢየሱስ ስለመቀበል ምንድን ነው የሚያስተምረው? ስለ ኢየሱስ ክርስቶስ ባህሪያት ማወቅ ያለብንና ከነፍስ ከልብ ምላሽ መስጠት ያለብን ወሳኝ የኢየሱስ ባህሪያት ኢየሱስን ከመቀበል ጋር ተያይዞ ምንድን ናቸው? እነዚህንና ተመሳሳይ ሀሳቦችን በዚህ ቪዲዮንም በዚህ ትምህርት ትኩረት አድርገን ስለምንማር ቪዲዮውን እስከ መጨረሻው እንዲከታተሉ እየጋበዝኩኝ የጥበብና የማስተዋል አምላክ በቃሉ ብርሃን እንዲባርከው እየጸለይኩኝ እንደዚሁም ደግሞ ተመሳሳይ ትምህርት በእርሱ ዩቲዩብ አካውንት እንዲደርሶ ሰብስክራይብ እንዲያደርጉ የእግዚአብሔር ቃል ደግሞ ለሌሎችም ሰዎች እንዲሰራጭ እንዲዳረስ ለማድረግ ሼር እንዲያደርጉ ቪዲዮን ላይክ እንዲያደርጉ በዚህም እንዲተባበሩ እንዲያገለግሉ በአክብሮት እየጠየቅኩኝ በቀጥታ ወደ ትምህርት ያመራለሁ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ጀምረን እስከ ቁጥር 13 ያለውን ክፍል በምናነበት ጊዜ ለሰው ሁሉ ብርሃን ሰጪ የሆነ እውነተኛው ብርሃን ወደ ዓለም እየመጣ ነበር። እርሱ በዓለም ውስጥ ነበረ። ዓለም የተፈጠረው በእርሱ ቢሆንም እንኳ ዓለም አላወቀውም። ወደ ራሱ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ሰጣቸው። እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ብሎ ይናገራል። ሐዋርያ ዮሐንስ በዚህ ክፍል ላይ ስለ ኢየሱስ ክርስቶስ ማንነት በመናገር ነው የሰው ልጅ ለኢየሱስ ክርስቶስ ማንነት ወይንም ደግሞ ለመለኮታዊነቱና አምላክ ሆኖ ደግሞ ከአምላክነት ለሰው ልጅ ስል ስጋ ለብሶ ራሱን አዋርዶ ዝቅ አድርጎ የወረደበትን ከዚህም በላይ ደግሞ ዓለምን የፈጠረበትን እውነተኛ ብርሃን የሆነበትን ታላቅ ማንነቱን ከተናገረ በኋላ ነው የሰው ልጅ ለእርሱ ምላሽ እንደከለከለ ወደ ገዛ ወገኖቹ መጥቶ ገዛ ወገኖቹም እንዳልተቀበሉት የሚናገረው። እንግዲህ በዚህ ተቃውሞና አለማወቅ መካከል ኢየሱስ ክርስቶስ አምላክ እንደሆነ ፈጣሪ እንደሆነ ለተቀበሉት ደግሞ የእግዚአብሔር ልጆች የመሆንን መብት ሰጣቸው ይላል። እነዚህም ከስጋና ከደም ወይንም ከወንድ ፈቃድ ሳይሆን ከእግዚአብሔር ወይንም ከሰማይ ከእግዚአብሔር ተወልደዋል ብሎ ይናገራል። ኢየሱስን መቀበልና ማመን የሚለውን ነገር አጣምሮ ሁለቱንም አገናኝቶ ሐዋርያው ዮሐንስ ይናገራል። አሁን ዋናው ነገር ጌታ ኢየሱስ ክርስቶስ ለመቀበልና ለማመን እርሱ ማን ነው የሚለውን ዮሐንስ ወይም ሐዋርያው ዮሐንስ ሲያሳየን የመጀመሪያው ዓለም የተፈጠረው በእርሱ ነው ይላል። ይሄኛውን ምዕራፍ 1 ቁጥር 3 ላይ ሁሉም ነገር በእርሱ ሆነ ከሆነውም አንዳች ያለ እርሱ የሆነ የለም ይላል። ከፍ ብሎ ደግሞ ምዕራፍ 1 ቁጥር 1 እስከ 2 ስናነብ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ ይላል። ስለዚህ ኢየሱስን ስለመቀበል ሲንናገር ወይንም ደግሞ ስናስተውል ሁለት ወሳኝ ነገሮችን ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ ደጋግሞ ያሳይናል። የመጀመሪያው የኢየሱስ ክርስቶስን አምላክነት ወይንም መለኮትነት ያሳያል። ከዚህ ደግሞ ከታላቁ ማንነት ወርዶ ለሰው ልጅ ደግሞ የከፈለውን የአዳኝነትን ስራ ስጋ የለበሰበትን መስዋዕትነትን ወይንም ለሰው ልጅ ኃጢአት የከፈለውን መስዋዕትነት ሁለቱን ነገር በማሳየት ነው የሰው ልጅ ስለ ኢየሱስ ክርስቶስ ማንነት ወይንም ስለ አምላክነቱና አምላክ ሆኖ ሳለ ደግሞ ለሰው ልጅ ስጋ ለብሶ ስለከፈለው የኃጢአት መስዋዕትነት በመናገር ነው የሰው ልጅ እንዲቀበል ወይንም ደግሞ እንዲያምን ብሎ የሚናገረው። እዚህ ጋር ይሄኛውን ዮሐንስ አነሳው እንጂ ይሄ ሐሳብ ከብሉይ ኪዳን ጀምሮ የተነሳ ሐሳብ ነው። ለምሳሌ በዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 ላይ በምናነበት ጊዜ ከሴቲቱ የሚወለደው ዘር የእባቡን ጭንቅላት ይቀጠቅጣል ብሎ እግዚአብሔር ተናገረ። ግን ለሰው ልጅ ተስፋ ሰጪ ነገር እግዚአብሔር በዚህ የተናገረው ከሴቲቱ ማለት ካለ ወንድ ፈቃድ የሰው ልጅ በተፈጥሮ ከሚወለድበት መንገድ በተለየ መንገድ በመንፈስ ቅዱስ ኃይል ማርያም ጸንሳ ሊወለድ ያለውን ኢየሱስን እግዚአብሔር በጣም በርቀት ገና የሰው ዘር በመወከል አዳምና ሔዋን በኤደን ገነት ለሰይጣን በመታዘዝ እግዚአብሔርን ባሳዘኑበት ጊዜ ለሰው ልጅ ያለውን ተስፋ ሲገልጽ ነው እንግዲህ እግዚአብሔር ከሴቲቱ የሚወለደው ዘር የእባቡን ጭንቅላት ይቀጠቅጣል ብሎ የተናገረው። እዚህ ጋር የኢየሱስ መለኮትነት እዚህ ጋርም ተንጸባርቋል። ምክንያቱም ሰይጣንን መቀጥቀጥ የሚችል አምላክ መሆን አለበት ኢየሱስ ክርስቶስ። ከዚህም የተነሳ የእባብን ጭንቅላት ወይም ከእባብ በስተጀርባ ያለውን
የአጋንንትን ሴራ መቀጥቀጥ የሚችልበት መለኮታዊ ኃይል አለው። ይህንን እግዚአብሔር ገና በዘፍጥረት መጽሐፍ ነው የተናገረው። እንግዲህ የእባብን ጭንቅላት ወይም ደግሞ ከእባብ በስተጀርባ ያለውን ሰይጣንን መቀጥቀጥ የሚችል ማን ነው? ያ ዘር ከሴቲቱ ይወለዳል ነው የሚለው። ከሴቲቱ የሚወለደው ዘር የእባቡን ጭንቅላት ይቀጠቅጣል ስል የኢየሱስ ክርስቶስን መለኮታዊነት፣ ንጉስነት፣ አዳኝነት፣ የበላይነት፣ አለቅነትን መናገሩ ነው። ምክንያቱም ደግሞ እባብን ወይንም ደግሞ ሰይጣንን መቀጥቀጥ የሚችል ኢየሱስ ብቻ ነው። ይሄንን ነው እግዚአብሔር ለሰው ልጅ የኃጢአት ችግር መፍትሄ አድርጎ የላከው የተናገረው። ለሌሎቹም ነቢያት ይህንን ሀሳብ እግዚአብሔር በመንፈሱ ስላጋራ ብዙዎች የኢየሱስን መለኮትነትና ወይም የኢየሱስን አምላክነትና እርሱ ደግሞ ለሰው ልጅ መጥቶ ሊከፍል ያለውን ለኃጢአት መስዋዕትነት ሊከፍል ያለውን ነገር ደጋግመው አንስተውታል። ለምሳሌ ስለ ኢየሱስ በተደጋጋሚ የተናገረው ነቢዩ ኢሳያስ ሲሆን በትንቢተ ኢሳያስ መጽሐፍ ምዕራፍ 7 ቁጥር 14 ላይ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ማለት እግዚአብሔር ከኛ ጋር የሚለውን ተናግሯል። እንደዚሁም ደግሞ ምዕራፍ 9 ላይ ቁጥር 6 እና 7 ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ይልና ሕፃን ተወልዶልናል ወንድ ልጅ ተሰጥቶናል ብሎ ስለ የኢየሱስን ሰብአዊነት የሚናገር ሲሆን ደግሞ ስለ መለኮታዊነቱ ወይም ስለ አምላክነቱ ሲናገር ደግሞ ቁጥር 6 እና 7 ላይ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ብሎ ይናገራል። እዚህ ጋር ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ ኃያል አምላክ፣ የዘላለም አባት የሚለው አሁንም ስለ ኢየሱስ አምላክነት ወይም መለኮታዊነት ነው የምናገረው። በኋላ ላይ ያ ተመሳሳዩ ነቢይ ኢሳያስ በምዕራፍ 53 ላይ እግዚአብሔር የሁላችንንም በደል በእርሱ ላይ አኖረ ብሎ የከፈለውን መስዋዕትነት ይናገራል። ስለዚህ ኢየሱስን ስለመቀበል ሲናገር ደጋግሞ መጽሐፍ ቅዱስ የሚያሳየን ምንድነው? አምላክ መሆኑን እና እርሱ ደግሞ ለሰው ልጅ ኃጢአት ስጋ ለብሶ የኃጢአትን ዋጋ ለመክፈል ወደዚህ ምድር የመጣበትን ሁለት ወሳኝ ጉዳዮችን ይናገራል። ስለዚህ ጌታ ኢየሱስ ክርስቶስን መቀበል ብለን በምናወራበት ጊዜ ለዚህ ለአምላክነቱም እንደገና ደግሞ እርሱ የእግዚአብሔር ልጅ አምላክ ወይም እግዚአብሔር ወልድ ሆኖ ለሰው ልጅ የተወለደበትን ከታላቅነቱ ለሰው ልጅ የወረደበትን ያንን የመስዋዕትነቱንም ስራ ወይም የአዳኝነቱንም ስራ ይናገራል። ስለዚህ የሰው ልጅ ኢየሱስን መቀበል ማለት በሕይወቱ ላይ ለመሾም አምላክነቱን መሾም አለበት፣ አዳኝነቱን መቀበል አለበት። ይህንን ነው በተደጋጋሚ በመጽሐፍ ቅዱስ ላይ የተንጸባረቀው። የሰማይ መላእክቶች የተናገሩት፣ እግዚአብሔር አብ የተናገረው፣ ነቢያት የተናገሩት ይህንን በተመለከተ በተደጋጋሚ ይህንን አንስተው አብራርተውታል። ስለዚህ ጌታ ኢየሱስ ክርስቶስን መቀበል ብለን ስንል እግዚአብሔር አብ እግዚአብሔር ወልድን አምላክ የሆነውን ከአብ ጋር እኩል የሆነውን ሐዋርያ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 2 ላይ እንደሚናገረው ከእግዚአብሔር ጋር እኩል ከሆነበት ወርዶ ለሰው ልጅ የከፈለውን ያንን መስዋዕትነት መቀበል አንድ ሰው በሕይወቱ መሾም ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስን ስለመቀበል በምናወራበት ጊዜ ሁሉ ንጉስነቱንና አዳኝነቱን መጽሐፍ ቅዱስ አንድ ላይ ነው አጣምሮ የሚያወራው። ጌታ ኢየሱስ ክርስቶስ በተወለደበት ጊዜ የተገለጠው መልአክ ስለ ኢየሱስ ሲናገር እነዚህን ሁለት ነገሮች እንደገና አንስቶ ነው የተናገረው። ይህንንም የምናገኘው ሉቃስ ወንጌል ምዕራፍ 2 ቁጥር 8 እስከ 20 ሲሆን በተለይ ቁጥር 10 እና 11 በምናነበት ጊዜ እንደዚህ የሚል ቃል እናነበዋለን። ይሄንን ማንበብ አለብኝ፣ ምክንያቱም አሁንም ኢየሱስን ስለመቀበል በምናነሳበት ጊዜ ሁሉ ንጉስነቱንና አዳኝነቱን መጽሐፍ ቅዱስ ሳያዛንፍ ያነሳልናል። መልአኩ መንጋቸውን እየጠበቁ በሜዳ የሚያድሩ እረኞችን ሲያናግራቸው እንደዚህ ነው ያለው። ኢየሱስ በተወለደበት በዚያ ቀን በምሽት የተገለጠው መልአክ አትፍሩ፣ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች አምጥቼላችኋለሁ ይልና ዛሬ በዳዊት ከተማ መድህን ይላል። አዳኝነቱን ስናገር እንግሊዝኛው ሴቪየር ይለዋል። መድህን ተወልዶላችኋልና ይሄ መድህን የተወለደው ማን ነው የሚለውን ደግሞ የበለጠ ሲያብራራ መልአኩ ምንድን ነው ብለው እርሱም ጌታ ክርስቶስ ነው። ጌታ የሚለው እግዚአብሔር ራሱ የሚጠራበት ስም ነው፣ ግን በዚህ መልአኩ ለኢየሱስ እየተጠቀመ ነው። በዮሐንስ ወንጌል ምዕራፍ 1 እንደተጠቀሰው በእግዚአብሔር አብ ዘንድ ያለ እግዚአብሔር ወልድ ስለሆነ በአብ እቅፍ ያለ የእግዚአብሔር ልጅ የሆነ አምላክ ስለሆነ መድህንም ነው፣ ጌታና ክርስቶስም ነው። በኋላ ሐዋርያው ጴጥሮስ በሐዋርያ ሥራ መጽሐፍ ምዕራፍ 2 ቁጥር 36 ላይ ስናነብ ኢየሱስን እናንተ ሰቅላችሁ ገደላችሁት፣ እግዚአብሔር ግን ጌታም ክርስቶስም አደረገው ይላል። ስለዚህ ኢየሱስ መልአኩ የሰጠው በስሙ የኃጢአት ስርየት የሚከናወንበት
ስም ኢየሱስ ሲሆን ክርስቶስ የሚለው ደግሞ የተቀባ የተሾመ እግዚአብሔርን በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው ብሎ የሾመበት ስም ስለሆነ ከብሉይ ኪዳን ጀምሮ እግዚአብሔር ወደዚህ ምድር የሚልከው አዳኝ እንደሆነ የሚያመለክት የተቀባ የተሾመ ንጉስነቱን የያዘ ስም እንደሆነ በዚህ ክፍል ላይ መልአኩ ለእረኞቹ ባበሰረበት በዛ የምስራች ድምፅ ወይም አዋጅ መድህን ነው፣ እንደገና ደግሞ ጌታም ክርስቶስም ነው የሚለውን ነገር አሳይቶናል ማለት ነው። ኢየሱስን በዚህ መልክ ነው የተከተሉት። ለምሳሌ በዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 27 ላይ ማርታም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ መሆንን አምናለሁ አለች። ልብ በሉ እዚህ ጋር ጴጥሮስ ክርስቶስ የያው እግዚአብሔር ልጅ ነህ ብሎ መሰከረ። ማርታም ደግሞ አንተ ክርስቶስ ወደ ዓለም የሚመጣው፣ ይሄ ቃል በጣም ወሳኝ ነው። ማርታም እንዲህ ብላ መሰከረችለት ለኢየሱስ፣ አዎን ጌታ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ መሆንን አምናለሁ አለች። እጅግ አስገራሚ ነገር ነው። አንተ ክርስቶስ ወደ ዓለም የሚመጣው፣ ወደ ዓለም የሚመጣው ስል ወደ ዓለም እግዚአብሔር አንድያ ልጁን እንደምልክ ከሴቱ የሚወለደውን ዘር ያንንም ደግሞ በአብርሃም በኩል ያንንም ደግሞ በዳዊት በኩል እንደምልክ ተናግሯል። ነቢያትን መስክረውለታል። አሁን ማርታ አንተ ክርስቶስ ወደ ዓለም የሚመጣው የእግዚአብሔር ልጅ እንደሆነ አምናለሁ አለችው። ስለዚህ ኢየሱስን መቀበል ማለት ይሄ ነው። እግዚአብሔር አብ የለየው ወደ ዓለም የምልከው ወይም የላከው የሰው ልጅ ኃጢአት ዕዳ የሚከፍለው የተቀባ ክርስቶስ መሲህ ከእግዚአብሔር አብ ዘንድ የመጣ መሆኑን ንጉሥ መሆኑን ይቀበለዋለሁ፣ በሕይወቴ ላይ ይሾመዋለሁ፣ ለእርሱ ታማኝ ሆኜ ይከተለዋለሁ ማለት ነው። ኢየሱስን መቀበል ማለት ጌታ ኢየሱስ ክርስቶስ መሲህነቱን ወይም አዳኝነቱንና ንጉሥነቱንም በዚህ ምድር ሲመላለስ እነዚህን ሁለት ነገሮችን በሚያሳይ ወሳኝ በሆነ መንገድ ጌታ ኢየሱስ ክርስቶስ ራሱን ገልጧል። የመጀመሪያው ጌታ ኢየሱስ ክርስቶስ ራሱን የገለጠበትን መንገድ ስንመለከት የምንመለከተው በማርቆስ ወንጌል ምዕራፍ 2 ቁጥር 5-12 ባለው ክፍል ላይ ነው። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰርዮልሃል አለው። በዚህ ተቀምጠው የነበሩ አንዳንድ ጸሐፍት ስለዚህ ነገር በልባቸው እያሰላሰሉ ይህ ሰው እንዴት እንዲህ ይላል? በአምላክ ላይ የስድብ ቃል የተናገረ እኮ ነው። ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል ብለው አሰቡ ይላል። ኢየሱስም ወዲያው የሚያስቡትን በመንፈሱ ተረድቶ ለምን በልባችሁ እንዴት ታስባላችሁ? ሽባውን ኃጢአትህ ተሰርዮልሃል ከማለትና ተነስተህ አልጋህን ተሸክመህ ሂድ ከማለት የቱ ይቀላል? ነገር ግን የሰው ልጅ በምድር ላይ ኃጢአትን ለማስተሰረይ ስልጣን እንዳለው እንድታውቁ በማለት ሽባውን ተነስተህ አልጋህን ተሸክመህ ወደ ቤት ሂድ አለው። እንግዲህ ጌታ ኢየሱስ ክርስቶስ የማይታየውን የሰውን ኃጢአት ማስተሰረይ እንደሚችል ስልጣን እንዳለው ስለሚያውቅ አንተ ልጅ ኃጢአትህ ተሰርዮልሃል አለ። ነገር ግን ሃይማኖት መሪዎቹ ከአንዱ ከእግዚአብሔር በስተቀር ኃጢአትን ሊያስተሰርይ የሚችል የለምና ይህ ሰው እኮ ኢየሱስ የሚሉት እግዚአብሔርን እየተሳደበ ነው አሉት። ስለዚህ የማይታየውን ኃጢአትን የማስተሰረይ ስልጣኑን በገሃድ ለማሳየት ይህንን ሽባ ሰው አልጋህን ተሸክመ ሂድ በማለት የሰውየውን ሽባነት ተረተረ። ሰውየው ሽባ ሆኖ የቆየው አቅምና ጉልበት አግኝቶ ከሽባነቱ ተላቆ አልጋውን ተሸክሞ ሲሄድ የሚናገሩትን ስላጡ ዝም አሉ። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ንጉሥነቱን ያሳየው በተለይም በሰው ልጅ ኃጢአት ላይ ወይም የሰውን ልጅ ኃጢአት የማስተሰረይ ሙሉ ስልጣን እንዳለው በማሳየት ነው። ይህንን በዚህ በማርቆስ ወንጌል ምዕራፍ 2 ቁጥር 5-12 ላይ ብቻ ሳይሆን በኋላ በዮሐንስ ወንጌል ምዕራፍ 8 ላይ በተመሳሳይ መንገድ ጌታ ኢየሱስ ክርስቶስ ተናግሮታል። በዚያ ክፍል ላይ ጌታ ኢየሱስ ክርስቶስ እየተናገረውን አነበዋለሁ። ዮሐንስ ወንጌል ምዕራፍ 8 ቁጥር 23 ላይ እርሱ ግን እንዲህ አላቸው፣ እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። እዚህ ጋር ከላይ ነኝ ስል መለኮታዊነቱን ንጉሥነቱን ማሳየቱ ነው ማለት ነው። ከዚያም በመቀጠል ቁጥር 24 ላይ በኃጢአታችሁ እንደምትሞቱ ነግሬያችኋለሁ። እኔ እርሱ ነኝ ስላችሁ እኔ እርሱ እንደሆኑ ካላመናችሁ በኃጢአታችሁ ትሞታላችሁ። ኢየሱስ የእግዚአብሔር ልጅ ነኝ ብሎ ሲናገር ስላላመኑ ጌታ ኢየሱስ ክርስቶስ በኃጢአታችሁ ትሞታላችኋል። እዚህ ጋር የኢየሱስ ክርስቶስ ንጉሥነት መታወቅ ያለበት ትልቁ ሐሳብ ምንድን ነው? የሰውን ልጅ ኃጢአት ማስተሰረይ የሚችል ከእግዚአብሔር የተላከ ኢየሱስ ብቻ እንደሆነ መታወቅ አለበት። ስለዚህ ኢየሱስ ክርስቶስን መቀበል ማለት አንድ ሰው ከኃጢአቴ ለመላቀቅ የኃጢአቴን ስርየት ለማግኘት የኃጢአቴን ይቅርታና ምሕረት ለመቀበል ከኢየሱስ ውጪ ሌላ ማንም የለም ብሎ ማመን ማለት ነው። ኢየሱስን ስንቀበል ንጉሥነቱን፣ ስልጣኑን፣ ኃጢአትን የማስተሰረይ ሙሉና ዘላለማዊ ስልጣኑን መቀበል ማለት ነው።
ከእርሱ ውጭ ሌላ ኃጢአትን ሊያስተሰርይ የሚችል እንደሌለ መቀበል ማለት ነው። ሌላኛው ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ስልጣኑን የገለጠበት መንገድ ኢየሱስ የመጨረሻ የዘላለም ስልጣኑን የገለጠው ከሞት በመነሳት ነው። ይሄኛውን ጌታ ኢየሱስ ክርስቶስ ራሱ ተናግሯል። በተለይም ለሐዋርያው ዮሐንስ በዮሐንስ ራእይ መጽሐፍ ምዕራፍ 1 ቁጥር 17 እና 18 ላይ በፊጥሞ ደሴት ታስሮ በመከራው ስላለ ሰው ተገልጦ የተናገረውን እናነበዋለን። እንደዚህ ነው የሚለው። ሐዋርያው ዮሐንስ የኢየሱስን ማንነት አይቶ ማለት ምንድነው ያየው? በመቅረዞቹ መካከል የሰው ልጅ የሚመስል አየው ይላል። እርሱም እስከ እግሩ ድረስ የሚደርስ መጎናጸፊያ የለበሰ፣ ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም የእሳት ነበልባል ይመስሉ ነበር። እግሮቹ በእቶን እሳት የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ወራጅ ውሃ ድምፅ ነበረ። በቀኝ እጁ 7 ከዋክብት ይዞ ነበር። ከአፉም በሁለት በኩል የተሳለ ሰይፍ ይወጣ ነበር። ፊቱም በሙሉ ድምቀቱ እንደሚያበራ ፀሐይ ነበር። በዚህ ጊዜ ነው እንግዲህ ሐዋርያው ዮሐንስ ባየሁትም ጊዜ እንደሞተ ሰው ሆኜ በእግሩ ስር ወደቅሁ። እርሱም ቀኝ እጁን በላይ ጭኖ እንዲህ አለኝ፣ አትፍራ፣ የመጀመሪያውም የመጨረሻውም እኔ ነኝ። እኔ ሕያው ነኝ። ሞቼ ነበር፣ እነሆ አሁን ከዘላለም እስከ ለዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻም በእጄ ነው አለ። እዚህ ጋር ማስተዋል ያለብን ነገር ኢየሱስ ከሞት በመነሳቱ እርሱ ሕያው የሆነ የእግዚአብሔር ልጅ ነው። በዚህ ጋር ጌታ ኢየሱስ ክርስቶስ እየተናገረው ለሐዋርያው ዮሐንስ ሞቼ ነበር፣ አሁን ከዘላለም እስከ ለዘላለም ሕያው ነኝ ስል የሞትና የሲኦል መክፈቻም በእጄ ነው ብሎ ሲናገር የሰው ልጅ በሙሉ ከሞት በኋላ በፊቱ እንደሚቆም እየተናገረ ነው። ሐዋርያው ዮሐንስን እንኳን ሊገሉ ይችላሉ፣ ግን ለኢየሱስ ክብር ለወንጌል መስዋዕትነት ከፍሎ ስለሚሞት ሞት ደግሞ በኢየሱስ እጅ ያለ ስለሆነ ራሱ ሞቶ ሕያው ሆኖ እንደተነሳ በእርሱ የሞቱትንም ሊያስነሳ እንደሚችል መናገሩ ነው። በእርሱ እስካለ ድረስ ሞት እንኳን ወደ እርሱ ይወስዳል እንጂ ወደ የትም አይወስድም። ነገር ግን በእርሱ ያላመኑትን ደግሞ ወደ ሲኦል ወደ ገሃነም ሊወረውር የሚችል ባለስልጣን እንደሆነ መናገሩ ነው። ስለዚህ ኢየሱስን መቀበል ማለት በዚህ ምድር ኖረን የመጨረሻ ሞታችን አይቀረ ነው። ስንሞት ደግሞ ወደ እርሱ መሄዳችንም አይቀረ ነው። እርሱ ደግሞ በእርሱ ያላመኑትንም ወደ ገሃነም፣ ወደ ሲኦል፣ ወደ ሞት ልጥል የሚችል አምላክ እንደሆነ እየተናገረ ነው። ስለዚህ እውነት ሲናገር የዕብራውያን ጸሐፊ እንደዚህ ነው የሚለው በዕብራውያን መጽሐፍ ምዕራፍ 9 ቁጥር 27 ላይ ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖበታል ይላል። የሰው ዘር በሙሉ በዚህ ምድር ይኖራል፣ አንድ ጊዜ ይሞታል፣ በእግዚአብሔር ፊት ለፍርድ ይቆማል ይላል። ኢየሱስ ክርስቶስ ንጉሥ ነው። ከዚህ ፍርድ ሊያላቅቅ ሊያድን የሚችል ኢየሱስ ክርስቶስ ብቻ ነው። በመሆኑም የኢየሱስን ንጉሥነት ሰው በሕይወቱ እንዲያውጅ ዛሬም ታላቁ እግዚአብሔር ጥሪውን እያስተጋባ ነው። ለዚህ ወሳኝ የሆነው የመጽሐፍ ቅዱስ ክፍል ደግሞ የፊልጵስዩስ መልእክት ምዕራፍ 2 ቁጥር 5-11 ያለው ክፍል ነው። በዚህ ክፍል ላይ ጌታ ኢየሱስ ክርስቶስ አምላክነቱንም ቅድም እንደተነጋገርነው ንጉሥነቱንም አዳኝነቱንም ይናገርና ለዚህ ለንጉሥነቱና ለአዳኝነቱ የሰው ልጅ ምላሽ እንዲሰጥ ይጠይቃል። አነበዋለሁ። የፊልጵስዩስ መልእክት ምዕራፍ 2 ቁጥር 5 ጀምሮ እስከ 11 እንደዚህ ይላል። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን ይላል። ቁጥር 6 ጀምረን ስናነብ እንደዚህ ነው የሚለው ፊልጵስዩስ ምዕራፍ 2 እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ ነገር አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ፣ እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ስለዚህ እግዚአብሔር እጅግ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። እዚህ ጋር በጣም አስገራሚው ነገር ኢየሱስ ክርስቶስ ከአብ ጋር እኩል መሆኑን፣ ይህንን እኩልነቱን አልለቅም ብሎ ሳይሟገት ለሰው ልጅ ራሱን ዝቅ አድርጎ እንደተዋረደ፣ እንደሞተ፣ እንደተሰቀለ ይናገራል። የኢየሱስንም መዋረድ ልክስ ደግሞ እግዚአብሔር አብ ከፍ አደረገው ይላል። ይሄ ማለት በዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ኢየሱስ ወደ አብ ሲጸልይ እንደተናገረው ቀድሞ ወደነበረበት ከአብ ጋር ወደነበረው ክብር እንዲመልስ እንደጸለየው እግዚአብሔር አብ የሱን ውርደት በሚክስ መልኩ ወደ ቀድሞ ክብር መለሰው ይላል። ወደ ቀድሞ ክብር ስል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 2 እንደተመለከትነው በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር የነበረ፣ ይህ በመጀመሪያ በእግዚአብሔር ዘንድ የነበረ ከእግዚአብሔር ጋር የነበረ ነው ይላል። ስለዚህ ወደዚያ ወደ ቀድሞ ክብር ኢየሱስ ክርስቶስን እግዚአብሔር አብ መለሰው ማለት ነው።
እዚህ ጋር ግን በጣም አስገራሚው ነገር በዚህ በፊልጵስዩስ መልእክት ምዕራፍ 2 ቁጥር 10 እና 11 ላይ ለምንድን ነው እግዚአብሔር አብ ኢየሱስን ወደ ቀድሞ ክብር ወደ አምላክነቱ ከፍ ያደረገው? በሰማይ በምድር ከምድር በታች ፍጥረት ሁሉ ለኢየሱስ ጉልበት ሁሉ ይንበረከክ ዘንድ። ይሄን ነው ጌትነትን የኢየሱስን ጌትነት መቀበል። ኢየሱስን መቀበል ማለት ለስልጣኑ፣ ለሉዓላዊነቱ፣ ለዘላለማዊነቱ መንበርከክ ማለት ነው። ለምን? እርሱ ለሰው ልጅ ኃጢአት ዋጋ ከፍሏል። በባሪያ አምሳል ራሱን ዝቅ አድርጓል። እስከ መስቀል ሞት ታዟል። የሰውን ኃጢአት ተሸክሟል። እንግዲህ ጌታ ኢየሱስ ክርስቶስ እስከ መስቀል ሞት ስለታዘዘ፣ ራሱን ባዶ ስላደረገ፣ የሰውን ኃጢአት ስለተሸከመ፣ የሰውን ኃጢአት ዋጋ በሞቱ ስለከፈለ እግዚአብሔር አብ ከፍ ከፍ አደረገው ይላል። እግዚአብሔር አብ ከፍ ከፍ ያደረገው ለምንድን ነው? ጉልበት ሁሉ ለእርሱ እንዲመረከክ፣ ምላስ ሁሉ ጌትነቱን እንዲመሰክር ነው። ስለዚህ በዚህ በፊልጵስዩስ መልእክት ምዕራፍ 2 ቁጥር 10 እና 11 እንደተመለከተው በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ነው እግዚአብሔር ከፍ ከፍ ያደረገው። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው እግዚአብሔር አብ ልጁን ከፍ ከፍ ያደረገው። ንጉሥነቱን መቀበል ማለት በፊቱ አንድ ቀን ልንቆም እንዳለ፣ ለኃጢአታችን ልንጠየቅ እንዳለ ነው። እርሱ ግን ከኃጢአታችን ነፃ ሊያወጣን እስከ መስቀል ተዋርዶ ሞቶ እኛን ነፃ ሊያወጣ ዛሬም ጥሪውን ያስተጋባል። ጥሪው ምንድነው? ጉልበት ሁሉ ለኢየሱስ ይንበረከክ ዘንድ፣ ምላስ ሁሉ ለኢየሱስ ይመሰክር ዘንድ። ምን ብሎ? አንተ ጌታ ነህ፣ አንተ አምላክ ነህ፣ ለእኔ ኃጢአት ነው የተዋረድከው፣ እኔን ለማዳን ነው ዝቅ ያልከው፣ አንተ ግን የዘላለም ጌታ ነህ፣ እገዛልሃለሁ፣ ታማኝነቴን ለአንተ እሰጣለሁ፣ በአፌ እመሰክራለሁ፣ በሕይወቴም በተግባሬም ለአንተ ያለኝን ታማኝነት ይገልጣለሁ ብሎ መቀበል፣ ንጉሥነቱን በሕይወቱ ላይ መሾም። ለዚህ ነው እግዚአብሔር ልጁን ከፍ ከፍ ያደረገው። ለምን? ጉልበት ሁሉ ለእርሱ እንዲንበረከክ፣ ምላስ ሁሉ ለእርሱ ጌትነት እንዲመሰክር ነው። ጌትነቱን የመሰከሩለት የሰው ዘር ብቻ ሳይሆን በሰማይ ያለ መላእክት፣ ፍጥረት ሁሉ ጌትነቱን መስከሩለታል። በራእይ መጽሐፍ ምዕራፍ 5 ቁጥር 12 እስከ 14 ያለውን 3 ቁጥር ስናነብ እንደዚህ ነው የሚለው። በጣም በሚገርም ሁኔታ እንደዚህ ይላል። ከቁጥር 8 ጀምሬ ያነባለሁ። መጽሐፉን በወሰደ ጊዜ ማለት ኢየሱስ ከአብ እጅ መጽሐፉን በወሰደ ጊዜ አራቱ ሕያዋን ፍጥራን 24ቱ ሽማግሌዎች በበጉ ፊት በግንባራቸው ተደፉ። እያንዳንዳቸውም የቅዱሳን ጸሎት የሆኑትን በገናና ዕጣን የሞላበትን የወርቅ ሙዳይ ይዘው ነበር። እንዲህም እያሉ አዲስ መዝሙር ዘመሩ። መጽሐፉን ልትወስድ ማኅተሞቹንም ልትፈታ ይገባሃል። ምክንያቱም ታርደሃል፣ በደምም ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል። ለአምላካችንም መንግሥትና ካህናት አድርጋቸዋል። እነርሱም በምድር ላይ ይነግሳሉ። ከዚያም ተመለከቱ፣ የብዙ መላእክትና ድምፅ ሰማሁ። ቁጥራቸውም 1000 ጊዜ 1000 እልፍ ጊዜ እልፍ ነበረ። እነርሱም በዙፋኑና በሕያዋን ፍጥራን በሽማግሌዎችም ዙሪያ ከበው ነበር። በታላቅ ድምፅም እንዲህ ብለው ዘመሩ። የታረደው በግ ኃይልና ባለጠግነት፣ ጥበብና ብርታት፣ ክብርና ሞገስ፣ ምስጋና ሊቀበል ይገባዋል። ከዚያም በሰማይና በምድር ከምድርም በታችና በባህር በእነርሱ ውስጥ ያሉ ፍጥረታትም ሁሉ እንዲህ ብለው ሲዘምሩ ሰማሁ። በዙፋኑ ላይ ለተቀመጠውና ለበጉ። ማን ነው በዙፋኑ ላይ የተቀመጠው? እግዚአብሔር። ለበጉ። በጉ ማን ነው? ጌታ ኢየሱስ ክርስቶስ ነው። በዙፋኑ ላይ ለተቀመጠውና ለበጉ። ማን ነው በዙፋኑ የተቀመጠው? እግዚአብሔር። ከዚያስ ለበጉ። የሚገርም ነው። ለእግዚአብሔር አብና በጉ ለተባለው ለኢየሱስ ክርስቶስ እኩል ክብር፣ ምስጋና፣ ሞገስ፣ ኃይል ከዘላለም እስከ ለዘላለም ይሁን ብለው ሲሰግዱለት በዚህ ክፍል እናነበዋለን። አራቱ ሕያዋን ፍጥራንም አሜን አሉ። ሽማግሌዎቹም በግንባራቸው ተደፍተው ሰገዱ። ኢየሱስ ንጉሥ ነው። የሰውን ኃጢአት ዋጋ ለመክፈል ከሰማያት ሰማይ ስጋን ለብሶ መጣ። ራሱን አዋረደ። ነገር ግን እርሱን በሰማይ ያሉ ፍጥረታት ሰራዊት ሁሉ ንጉሥ እንደሆነ ከእግዚአብሔር አብ ጋር እኩል ክብር ሲሰጡ፣ ሲሰግዱለት፣ ሲዘምሩለት መጽሐፍ ቅዱስ እናነባለን። የመጨረሻው ጌታ ኢየሱስ ክርስቶስ ንጉሥነቱን መጽሐፍ ቅዱስ ሲመሰክር በራእይ መጽሐፍ ምዕራፍ 19 ላይ ቁጥር 11 እስከ 16 ባለው ክፍል ላይ እንደዚህ የሚል ቃል እናነበዋለን። ራእይ መጽሐፍ ምዕራፍ 19 ቁጥር 11 ጀምሮ እስከ 16 ባለው ክፍል ላይ ከዚያም ሰማይ ተከፍቶ አየሁ ይላል ዮሐንስ። እነሆ አንድ ነጭ ፈረስ ነበረ፣ በፈረሱም ላይ ታማኝና እውነተኛ የሚባል ተቀምጦ ነበር። እርሱም በጽድቅ ይፈርዳል ይዋጋልም። ዓይኖቹ እንደ እሳት ነበልባል ናቸው፣ በራሱም ላይ ብዙ ዘውዶች አሉ። ከእርሱ በቀር ማንም የማያውቀው ስም በእርሱ ላይ ተጽፏል። እርሱ
በደም የተነከረ ልብስ ለብሰዋል። ስሙም የእግዚአብሔር ቃል ነው። የሰማይም ሰራዊት ነጭ ንጹሕና ከተልባ እግር የተሰራ ቀጭን ልብስ ለብሰው በነጫጭ ፈረሶች ላይ ተቀምጠው ይከተሉት ነበር። ሕዝቦችን የሚመታበት ስለታም ሰይፍ ከአፉ ወጣ፣ በብረት በትርም ይገዛቸዋል። እርሱም ሁሉን ቻይ የሆነውን የእግዚአብሔርን የብርቱ ቁጣ ወይን መጭመቂያ ይረግጣል። በልብሱና በጭኑ ላይ እንዲህ የሚል ስም ተጽፏል፣ የነገሥታት ንጉሥና የጌቶች ጌታ። ይሄ የኢየሱስ ስም ነው። ለምን? ፈራጅ ነው። በሰው ልጅ ላይ የመጨረሻውን ፍርድና ውሳኔ የሚያስተላልፈው ኢየሱስ ነው። እርሱን መቀበል ማለት ንጉሥነቱን መቀበል፣ እርሱ አምላክ ሆኖ ሳለ ሰው መሆኑን፣ ለሰው ልጅ ኃጢአት ዋጋ መክፈሉን፣ ራሱን ማዋረዱን መቀበል ማለት ነው። መቀበል ማለት ማመን ማለት ነው። ካመንም ደግሞ ታማኝነታችን ለእርሱ ማሳየት ማለት ነው። እንግዲህ ኢየሱስን መቀበል ማለት እግዚአብሔር ወደ ዓለም ለሰው ልጅ ኃጢአት የላከው አንድያ ልጅ የሆነ አምላክ መሆኑን፣ ለሰው ልጅ ደግሞ ኃጢአት መስቀል ላይ ወጥቶ መሞቱን፣ በሞቱም ደግሞ ለሰው ልጅ የኃጢአትን ይቅርታ ማዘጋጀቱን መቀበልና ማመን ማለት ነው። በጌታ በኢየሱስ ክርስቶስ አምነው ያሉም ከሆነ በታማኝነት እርሱን ማገልገል መከተል ይሁንልን። እርሱን ባለመቀበል ለሚጠፋ ዓለም ሕይወትን ሰጥተው ያሉም ከሆነ ከዚህ አመፅና ክፋት በመላቀቅ የኢየሱስን ጌትነት በሕይወቱ በመሾም ከመጨረሻው ፍርድ ለመላቀቅ ራስን መስጠት እንዲሆነው እየጸለይኩኝ ይህ የእግዚአብሔር ቃል ወደ ሌሎችም እንዲደርሱ ላይክ እንዲያደርጉ፣ ሼር እንዲያደርጉ፣ ከዚያም አልፎ ይህ ትምህርት ሁል ጊዜ እንዲደርሰው ደግሞ ቤተሰብ እንዲሆኑ ሳብስክራይብ እንዲያደርጉ እየጠየቅኩኝ የቃሉ ባለቤት በቃሉ ብርሃንና ማስተዋል ይባርኮት። በሌላው ትምህርት እስከምንገናኝ ድረስ የማስተዋልና የጥበብ አምላክ በቃሉ እየባረከን ጥበቃውና ምሕረቱን በሕይወታችን በዝቶ በሰላም ያቆየን። ሻሎም